present past perfect ምናምን ማወቅ አይጠበቅባችሁም። በቃ ይሄ ነው ያ ነገር የለው ኤስ መጨመር እኔ ዋሻለው what's going on guys and welcome to Maraki English with Abby once again እንዴት ናችሁልኝ? ሰላም ነው? ይሄን ሰሞን የጠፋው አውቃለሁ እና የጠፋውበትም ምክንያት ምንድነው? የበለጠ እናንተን ለመርዳት በምን አይነት መልኩ ቢማሩ ይሻላል እንዴት አድርጌ ላቀልላቸው እችላለሁ ብዬ በጣም በቃ ወደ ውስጥ በማሰብ ጊዜ ውስጥ ሜዲቴት አድርገው በአዲስ መንገድ ለመምጣት በማድረገው ሙከራ ውስጥ ነበር። I hope አሁንም ይዤላችሁ የመጣሁት ነገር እንደዛ አይነት ነገር ነው ብዬ አስባለሁ። እንደምታውቁት የብዙዎቻችሁ ችግር ቤዚክ የሆኑ ግራመሮች ናቸው አይደል? ቴንሶች ምናምኖች ናቸው። so እነሱን ትራዲሽናሊ ከዚህ በፊት በተማራችሁበት መልኩ ሳይሆን በአቋራጭ በቃ እንደዚህ ነው የሚባለው ብቻ እያልኩኝ በጣም አቅልዬ ማለት ነው። ከዛ ደግሞ በመቀጠል እጅግ በጣም ብዙ ዳያሎጎች ሰጥቻችሁ እስኪ እንደዚህ በል እስኪ እንደዛ በል እያልኳችሁ ማለት ስራም የሰራችሁ ምንም እያረጋችሁ ምንም ሁኔታ ውስጥ ሆናችሁ እየመለሳችሁ ይሄ ነገር አይምሯችሁ ውስጥ የምታስቀሩበትን መንገድ ለመፍጠር በማድረገው ጥረት ይሄን ትምህርት ይዤላችሁ መጥቻለሁ ማለት ነው። ይሄን ርዕስ አቋራጭ 1 አቋራጭ 2 እያለን 8 ፓርቶች ይኖሩታል። ቢካዝ ግራመር ላይ በዋነኝነት ፓርት ያላቸው ነገሮች ቴንስ ነው ዋናው ነገር። ቴንስ ደግሞ እንዳለ 12ቱም ቴንሶች ሳይሆኑ 8ቱን በደንብ ካወቃችኋቸው ሌሎቹ ነገሮች በሙሉ ቀላል ነው የሚሆኑላችሁ። እየቀለቃቀልን ምናምን ያደረግን እንማራለን ማለት ነው። ሰው ይሄ ቪዲዮ ለማን ነው ካላችሁኝ ጀማሪ መሆናችሁ ትንሽ ደግሞ ከፍ ብላችሁ ግራመር ላይ ግን በቃ የማይመጣላችሁ ሰዎች አላችኋል። ዱ ዳዝ ዲድ ምናምን ሃቭ ቢን ሃዝ ቢን ምናምን እሱ ነገር የማይመጣላችሁ ሰዎችን ለመጨረሻ ጊዜ ነገር ለመቅረፍ ከዚህ በፊት ብዙ ቪዲዮ ሰርቼበታለሁ። ለመጨረሻ ጊዜ በመቅረፍ ይሄንን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ ሀብለን እንጀምራለን። ቪዲዮውን ይዩት። በጣም ኤንጌጂንግ የሆነ ነው፣ የሚያዋራችሁ ነው። የተሳተፋችሁ ከኔ ጋር አብረን እንቀጥል ማለት ነው። እንጀምር። ኦኬ። ያው እንደምታውቁት በዋነኝነት በቋንቋ ላይ ቴንስ የሚባል ነገር አስፈላጊ ነገር ነው አይደል? ቴንስ ማለት ነው በአማርኛ እያንዳንዷ ቃል ጊዜ አዝላ ነው የምትራመደው። ጊዜ አዝላ ነው የምትራመደው ስላችሁ ነገ ከነገ ወዲያ ሳልላችሁ ብቻ ወደፊት ይሁን ወደ ኋላ ይሁን አሁን ይሁን ታውቃላችሁ። ለምሳሌ አንድ ሰው ደውለው እመጣለሁ ካለ መቼ ነው የሚመጣው? ወደፊት ነው የሚመጣው። እየመጣው ነው ካለ መቼ ነው የሚመጣው? አሁን እየመጣ ነው ያለው። በአሁኑ ሰዓት የተካሄደች ነች ያለችው። መጥቻለሁ ካለ ኦልሬዲ ደርሷል። እየመጣው ነበረ። እነዚህ ቃላቶች እያንዳንዳቸው ጊዜ ተሸክመው ነው የሚራመዱት አይደል? ያሳዩዋችኋል መቼ እንደሆነ። ኢን እንግሊሽ ይሄ ነገር ቴንስ ይባላል። አንድ ነገር መቼ ነው የሚካሄደው የሚለውን ነገር የሚነግራችሁ ጊዜ ተሸካሚ ቃል ብላችሁ መጠቀም ትችላላችሁ። ሰው ከነሱ ዛሬ አንደኛውን ተርትረን እናየዋለን። እሱ ሲምፕል ፕሬዘንት ቴንስ ይባላል። ኦኬ ስሙን ወቁት እንጂ እንደዚህ ያልኩኝ አዛላረጋችሁ ማወቅም አይጠበቅባችሁም። እናንተ አስተማሪ ሳይሆናችሁ ሲምፕል ፕሬዘንት ፓስት ፐርፌክት ምናምን አይታወቅባችሁም፣ ማወቅ አይጠበቅባችሁም። ይሄንን ተርሚኖሎጂስ ወይም ጃርገኖች ይባላሉ። ይሄ የሙያ ቃላቶች ጃርገንስ ይባላሉ። እነዚህ ማወቅ አይጠበቅባችሁም፣ ግን ያው መናገር ሳለብኝ እነግራቸዋለሁ። ከዛ ደግሞ ወደ ሰውኛ ቋንቋ ቀይረዋለሁ። ሲምፕል ፕሬዘንት ቴንስ ይሉታል። ኦኬ እንዳጠሉት ሲምፕል ፕሬዘንት ይባላል። እና ይህ የሚያወራው ምንድነው? ደጋግመን የምናደርገውን ነገር ነው። ደጋግመን ስትል ምን ለማለት ፈልገህ ነው? ጥርስ መቦረሽ፣ አዎ የሚደጋገም ነው። በፊትም አሁንም ነገም የማደርገው ነገር ነው። ሻወር መውሰድ አንድ አይነታ። ኳስ መጫወት ወይ ስፖርት መስራት፣ አዎ ግን ልክ እንደ ጥርስ መቦረሽ በየቀኑ አታደርጉትም። ሜቢ በግ ማረድ ወይ በዓል ማክበር በዓመት 3 ነው የሚደረገው፣ ግን ተደጋግሞ ነው የሚደረገው። የዓለም ዋንጫ ማየት በ4 ዓመት አንዴ ነው የሚካሄደው፣ ግን ተደጋግሞ ነው የሚካሄደው። ይሄ ማለት በየቀኑም አድርጉት፣ በየሳምንቱም አድርጉት፣ በየዓመቱም አድርጉት፣ በየመቶም ዓመቱ አድርጉት። የምትደጋግሙት ነገር ከሆነ ሲምፕል ፕሬዘንት ቴንስ የሚለው ነገር ውስጥ ይገባል ማለት ነው። ኦኬ ይሄ ሲምፕል ፕሬዘንት አሁን የማስተምራችሁ ትምህርት እንደዚህ ደጋግመን የምናደርገውን ነገር ነው። ስለዚህ ይህን ነገር ስናወራ እንዴት ነው የምናወራው? ለምሳሌ እሰራለሁ ስል እንዴት ነው የምለው? ቀላል ቃል ነው የሚጠቀመው። እሰራለሁ ደጋግሜ ነው የምሰራው። ስለዚህ ምን ላለኝ አይ ወርክ ላለሁ። አለቀ። ምንም ነገር የለውም። ቀላል ነው። ሰውየው ይገባል፣ ከዛ ድርጊቱ ይገባል። አይ ወርክ እሰራለሁ። አለቀ። ሰያ ሰው ባወራስ ዩ ከሆነም ምን ላለኝ አንተ ትሰራለህ በሉኝ እየከበደ ነው የሚመጣው። ስለዚህ ገና ካሁኑ ያወራችሁ የምትሄዱ ይሻላል። እሺ እየከበደ ነው የሚመጣው። ኔጌቲቭ ፖዚቲቭ አደርገዋለሁ ምናምን። ስለዚህ አንተ ትሰራለህ በሉኝ።
you work ቶሎ እናፍጥ ነው እሺ እነሱ ይሰራሉ በሉኝ they work እኛ እንሰራለን በሉኝ we work good we work ግን እሷ ምናምን ከሆነ ወይ he she ና it ከሆነ እሱ he she እሷ እና it ደግሞ ከሰው ውጭ ያሉ ነገሮች የምትጠቀሙ ከሆነ ምን መጨመር ይኖርባችኋል s ድምጽ መጨመር ይኖርባችኋል በቃ እሺ ይሄን ነው የምነግራችሁ so እኔ I work ካልኩኝ she ሲሆን she works s መጨመር ይኖርባችኋል መጨረሻ ላይ okay she works እስኪ በሉት she works very good he ከሆነ he works it ከሆነ it works እቃው ይሰራል ስትሉ does your phone work yes it works አዎ ይሰራል ስለዚህ ምን ተማርናው ፖዚቲቭ አረፍተ ነገር መስራት ተማርን ደጋግመን የምናወራው ነገር ሲሆን I you we they ከሆነ ዝም ብለን ሰውየውን አስገብተን ድርጊቱን እናስገባዋለን ግን he she it ከሆነ ምን ማስገባት ይኖርብናል s ምትለዋን ድምጽ መጨመር ይኖርብናል አለቅ እስኪ ቶሎ እሷ ትነዳለች በሉኝ እሷ ትነዳለች ቶሎ በሏ she drives yeah she drives very good nice she drives እነዳለሁ በሉኝ I drive very good s የለም okay አንተ ታነባለህ በሉኝ let's go እሱ ያነባል በሉኝ እኛ እናወራለን በሉኝ we speak good እሷ ታወራለች በሉኝ she speaks perfect በጣም አሪፍ nice ጥሩ አይደል ስለ ምንድን ያደረግነው እዚህ ጋር I you we they ካሉ I you we they ካለ ድርጊቱን እናስገባለን he she it ካሉ ምን አስገባለን ድርጊቱን አስገብተን s ማስገባታችን እንዳይረሳ ማለት ነው ይሄ አዎንታዊ አረፍተ ነገር ይባላል ወይ ይሆናል የሚል ነው አይደል አይሆንም ስንልስ ለምሳሌ አያደርግም ምናምን ስንል ምንድነው የምታደርጉት እኔ አያደርግም ስትሉ I don't ብላችሁ ነው የምታወሩት okay so እንደ ቅድሙ እናንሰራን በሉኝ ቶሎ I don't work very good nice አንተ አትሰራም በሉኝ you don't work አንበሳ don't ማስገባት I don't care ይባይልን እነሱ አይሰሩም በሉኝ they don't work very good እኛ አንሰራም በሉኝ we don't work very good እዚህ ጋር ደግሞ he she it ደግሞ ከሆነ ምንድነው መሆን ያለበት doesn't ነው የምታስገቡት ከዛ እሷ ትጠፋለች ቅድም ትሰራለች ስል ምን ነበር ያልኩትኝ she works ነው ያልኩትኝ አይደለ she works አይደል she works አሁን she ትሉና doesn't ታስገቡና work ላይ s ትጠፋና she doesn't work ነው የሚሆነው በቃ ኦኬ እሷ ጠፍታ doesn't ታስገባላችሁ s ይጠፋል doesn't ይገባል ምን ይጠፋል s ይጠፋል ምን ይገባል doesn't ይገባል ምን ይጠፋል s ይጠፋል ከዛ ምን ይገባል doesn't ይገባል ስለዚህ እሱ አይረዳም በሉኝ እስኪ he doesn't understand very good he doesn't understand እኔ አልረዳም በሉኝ I don't understand ተግባባን እንመለስ እስኪ አሁን አራት አረፍተ ነገር ነው የምንሰራው እኔ እረዳለሁ በሉኝ እኔ እረዳለሁ I understand good I understand እሱ ይረዳል he understands s መግባት አለባት okay he understands እስኪ በሉኝ he understands good እሱ አይረዳም he doesn't s አይገባም he doesn't understand እኔ አልረዳም I don't understand very good እዚህ ጋር ትንሽ ቆም እንበልና ትንሽ የተለያየ ቃል ይሰጠውኝ ፕራክቲስ ያስደረጋችሁና ከዛ ጥያቄ ጋር እንገባለን ከዛ ንግግር እንጀምራለን እዚሁ ንግግር እንጀምራለን okay እኔ እጸልያለሁ በሉኝ I pray አይደል መጸለይ pray ነው I pray እሱ ይጸልያል በሉኝ he prays s መግባት አለባት he prays እስኪ he prays very good እሱ አይጸልይም he doesn't pray እኔ አልጸልይም I don't pray okay nice አሁን ቅልቅል ላደርግባችሁ ነው አንድ በትክክል እየሰጣችሁና ከዛ ቅልቅል አደርገዋለሁ okay እኔ እጠጣለሁ በሉኝ
I drink. እኔ አልጠጣም። ፈጠን I don't drink. እሱ አይጠጣም። He doesn't drink. ካይጠጣም ጀመርኩትኝ ለዛ ነው። He doesn't drink. እሱ ይጠጣል። He drinks. እየገባችሁ ነው አይደል? አሪፍ እየሆነ ነው አይደል? እየበዛ ይመጣል። አሁን ጥያቄ ውስጥ እገባለሁ ምናምን እየበዛ ይመጣል። እቺ መጀመሪያ ቆፍጥን አድርጋችሁ ያዝ አድርጉልኝ እሺ ባካችሁ። በቃ ይሄ ነው፣ ያ ነገር የለውም። ኤስ መጨመር፣ ከዛ ኔጌቲቭ ሲሆን ዳዝንት ማስገባት፣ እዚህ ጋር ቃሉ ማስገባት፣ ከዛ ዶንት ማስገባት። በቃ በጣም ቀላል ነው። እስኪ ቀስ ብላችሁ አሁን እጽፋለሁ በሉኝ። I write. Good. አልጽፍም። I don't write. እሱ ይጽፋል። He writes. እሱ አይጽፍም። He doesn't write. ተግባባል? ቆንጆ። ይኸውላችሁ ግን ይሄ ችግሩ ምንድን ነው? ብዙ ጊዜ ኢቭን ማስተምራቸው ጎበዝ የሆኑ ሰዎች ስንት ነገር እያወሩ ዳዝንትና ማስገባት ልምጥ ያደርጋቸዋል። በቃ ያጃልጣቸውና she don't write ይላሉ። አይባልም። she doesn't write ነው የሚባለው። ህጉ ነው። ኦኬ she don't write አይባልም። ሰው እቺን ለማድረግ ፈጠን ያልኩኝ ደግሞ ስጠይቃችሁ ቶሎ ትመልሳላችሁ ማለት ነው። አያነብም። He doesn't read. አላነብም። I don't read. ያነባል። He reads. አነባለሁ። I read. Very good. አይበላም። He doesn't eat. ይበላል። He eats. ትበላለች። She eats. እበላለሁ። I eat. አልበላም። I don't eat. እሱ አይበላም። He doesn't eat. Very good. አትሰራም እሷ። She doesn't work. እሱ አይሰራም። He doesn't work. እሷ ትሰራለች። She works. እሱ ይሰራል። He works. እኔ እሰራለሁ። I work. እኔ አልሰራም። I don't work. እኛ አንሰራም። We don't work. እነሱ አይሰሩም። They don't work. እነሱ ይሰራሉ። They work. እሷ ትሰራለች። She works. እሱ አይሰራም። He doesn't work. እንደዚህ ያደረጋችሁ ፕራክቲስ አድርጋችሁ ይሄንን ቶሎ ከመለሳችሁልኝ ፖዚቲቭ ገብቷችኋል ማለት ነው። በቃ አረፍተ ነገር ጨረስን። ኦኬ አሁን ወደ ጥያቄ ጋር እንመጣለን። ጥያቄ ጋር ስመጡ ደግሞ ይኸውላችሁ ትሰራለህ፣ ይሰራሉ ምናምን ማለት ሲፈልጉ do you ብላችሁ ነው የምትጠይቁት። ኦኬ ትሰራለህ ስትሉኝ do you work ትሉኛላችሁ። አለቀ። ኦኬ do you work እስኪ በሉኝ። do you work እስኪ ታነባለህ? Do you read? Very good. Nice. ትጸልያለህ? Do you pray? አለቀ አይደል? በዚህ ፋንታ በዩ ፋንታ ዊም ከሆነ እኛ እንደዚህ እናደርጋለን ስትሉ do we ታላችሁ። እነሱ ያደርጋሉ ስትሉ do they ታላችሁ። እኔ ያደርጋለሁ ስትሉ do I ብላችሁ መጠቀም ትችላላችሁ ማለት ነው። አሁን ችግሩ ምንድነው? ብዙዎቻችሁ do you ብላችሁ ትለምዱትና do I ሲመጣ ይመጣባችኋል። አይወጣላችሁም። do I በሉኝ ፈታ በሉና do I ሳይሆን do I good እስኪ እኔ እበላለሁ በሉኝ። do I eat good do I eat very good እነሱ ይሰራሉ do they work በሉት do they work good እኛ እንግሊዝኛ እንናገራለን በሉኝ። do we speak English perfect ይሄ አዎንታዊ ጥያቄ ነው። ይሄ ኔጌቲቭ ስታረጉት ምን ታረጋላችሁ እንዴ? እኔ አንተ መጀመሪያ ታረጋለህ ሲሆን do you ነው አይደል? አታረግም ወይ ደግሞ ሲሆን don't you ነው የምትሆን። don't you ወይ ደግሞ እነሱ don't you ይሉታል። don't you ብላችሁ ብትማሩ ገና ካሁኑ አሪፍ እሳት የሆነ እንግሊዘኛ። don't you በሉኝ አንበሳ። do you በሉኝ አንበሳ። do you ማለት ታረጋለህ ወይ? don't you ማለት አታረግም ወይ? ለምሳሌ እንግሊዘኛ አትናገርም በሉኝ። don't you speak English? Don't you speak English? Good. እንግሊዝኛ ትናገራለህ በሉኝ። Do you speak English? Very good. Nice. አታነብም እንዴ በሉኝ። Don't you read? Good. Nice. ታነባለህ? Do you read? Very good. Nice. እኔ አላነብም እንዴ በሉኝ። ራሳችሁ ነው የምትጠይቁት። እኔ አላነብም በሉኝ። Don't I read? Don't I read? Don't I read? Very good. Nice. እኔ አላነብም ስትሉ don't I read ያላችሁ ነው። Okay? Don't I read? Don't I read? እኔ አነባለሁ በሉኝ። Do I read? Very good. Do I read? እኔ ዋሻለሁ በሉኝ። እኔ ዋሻለሁ። Do I lie?
Do I lie? እኔ ዋሻለሁ? Do I lie? Teacher, do I lie? What else? እኔ እሰርቃለሁ በሉኝ። Do I steal? መስረቅ steal ነው። Okay? Do I steal? Very good. አላረግም ደግሞ ከሆነ እኔ አልሰራም በሉኝ። Don't I work? እኔ አንተን አረዳህም? Don't I help you? Don't I help you? ተግባባን? Very good. So do I ይሆናል ወይ ነው? Don't I አይሆንም ወይ ነው? Do you ታረጋለህ ወይ ነው? Don't you አታረግም ወይ ነው? Do we እኛ እናረጋለን ወይ ነው? Don't we እኛ አናረግም እያልን ነው። Do they እነሱ ያረጋሉ ብለን እየጠየቅን ነው። Don't they እነሱ አያረጉም ብለን እየጠየቅን ነው ማለት ነው። ተግባባን? በጣም ቆንጆ በጣም ቆንጆ። አሁን ደግሞ እየሰፋ ነው የሚመጣው። ታዩታላችሁ። አሁን ፖዚቲቭ አረፍተ ነገር፣ ኔጌቲቭ አረፍተ ነገር፣ ኔጌቲቭ ጥያቄ፣ ፖዚቲቭ ጥያቄ ያረኩኝ ግራ ላጋባችሁ ነው። ሰው እኔ ጋር ሁኑ። በጣም ቀላል ነው። እባካችሁን እኔ ጋር ሁኑ። This video is going to change your English forever። በእውነት እስከ መጨረሻ ነው እንግሊዝኛችሁን የሚቀይርላችሁ። እሺ አንድ አራቴ ብቻ ይህችን ቪዲዮ ማየት ነው የሚጠበቅባችሁ። አይዞች። እሺ አሁን እዚህ ጋር ልምጣ። he she it ከሆነስ አሁን እሷ ታረጋለች እሷ አታረግም ብዬ ስጠይቅ እንዴት ነው የምጠይቀው? እሷ ታረጋለች ብላችሁ ስጠይቁ ዳዝ ሺ ታላችሁ። ኦኬ he she it ከሆነ ዳዝ ነው የምትጠቀሙት እና እሷ እንደዚህ ታረጋለች ስትሉ ዳዝ ሺ ብላችሁ ድርጊቱን ማስገባት ነው። ለምሳሌ እሷ ትሰራለች በሉኝ። ዳዝ ሺ ወርክ። አያችሁት? ዳዝ ሺ ወርክ። ኦኬ አንተ ትሰራለህ በሉኝ። ቅድም ነበር ያልኳችሁ። አንተ ሲሆን ምንድን ነው የሚባለው ብያችኋለሁ። ዱ ዩ ነው አይደለ? ስለዚህ ዱ ዩ ወርክ አይደል? ዱ ዩ ወርክ። ናይስ። ዱ ዩ ወርክ። እሷ ትሰራለች። ዳስ ሺ ወርክ። ቬሪ ጉድ። እስኪ እንመለስና መጀመሪያ እሰራለሁ በሉኝ። እኔ እሰራለሁ በሉኝ። አይ ወርክ። ትሰራለች። ሺ ወርክስ። አይ ወርክ። ሺ ወርክስ። ጉድ። አልሰራም በሉኝ። አይ ዶንት ወርክ። አይ ዶንት ወርክ። እሷ አትሰራም። She doesn't work. She doesn't work. Okay? She doesn't work. Good. ትሰራለህ አንተ? Do you work? Do you work? አንተ አትሰራም? ምን ተባብለን ነበር አሁን? Don't you work? Don't you work? Don't you work? Very good. እሷ ትሰራለች? ቀስ እያልኩኝ ነው። ከዚህ በላይ ላድርገው። Does she work? Does she work? አንድ ብቻ ቀረችኝ። አንድ ብቻ ቀረችኝ። እሷ አትሰራም ለማስፈልጉ ምታላችሁ doesn't she work ትሉኛላችሁ ማለት ነው። doesn't she work? እስኪ doesn't she work? doesn't she work? ስለዚህ does she? doesn't she? ታረጋለች አታረገም። እሱ ያረጋል አያረግም? does he? doesn't he? ለምሳሌ እሱ አያነብም እንዴ በሉኝ። doesn't he read? doesn't he read? nice. እሱ ያነባል በሉኝ። does he read? does he read? እስኪ does he read? አሁን ድጋሚ አራቱንም እንስራቸው። አነባለሁ። I read. አላነብም። I don't read. I don't read. እሱ ያነባል። He reads. He reads. እሱ አያነብም። He doesn't read. He doesn't read. Good. እኔ አነባለሁ። Do I read? Do I read? እኔ አላነብም። Don't I read? Don't I read? Good. እሱ ያነባል። ጥያቄ Does he read? Does he read? እሱ አያነብም። Doesn't he read? Doesn't he read? በቃ ይሄ ነው በቃ ማየት ያለባቸው። አያችሁ እዚህ ጋር ልጽፍ። አረጋለሁ አላረግም፣ ያረጋል አያረግም አይደል? ተግባባን? ይህን ቪዲዮ 1 2 3 ብታዩት እንዳልኩትኝ የእውነት እንግሊዝኛችሁን ለመጨረሻ ድረስ ጊዜ ነው የሚቀይርላችሁ። በደንብ በጥሞና እየሰማችሁ እዚህ ጋር ከመጣን አሁን ወደ ንግግር እንዴት ነው የሚመጣው የሚለው ነገር እናያለን። ወደ ንግግር እንዴት ነው የሚመጣው የምጠይቃችሁን ቶሎ ቶሎ መልሱልኝ። ትሰራለህ እንዴ? Do you work? አዎ። አይ አልሰራም።
No, I don't work. ለምንድን ነው የማትሰራው? Why don't you work? Why don't you work? Why don't you work? Good. ምክንያቱም ተማሪ ነኝ. Because I am a student. I am a student. Good. ሚስትህ ትሰራለች? Does your wife work? አይ እሷም አትሰራም. No, she doesn't work. No, she doesn't work. Good, nice. ለምንድን ነው እሷስ የማትሰራው? Why doesn't she work? Why doesn't she work? ምክንያቱም ልጆቻችንን ታሳድጋለች. Because ማሳደግ ምንድን ነው? ማሳደግ raise ነው. Okay? ምን ይገባል ሺ ሲሆን ብያቸዋለሁ? S ይገባል. Because she raises our children. Because she raises our children. ምክንያቱም ልጆቻችንን ታሳድጋለች. Okay? Okay. የት ነው እሷ የምትኖረው? Where does she live? Where does she live? Good. አዲስ አበባ ውስጥ ነው የምትኖረው. She lives in Addis. She lives in Addis. አንተ የት ነው የምትኖረው? Where do you live? Good. እኔም አዲስ አበባ ነው የምኖረው. I live in Addis too. ቱ የገባችው እኔም የሚለው ነገር ለማሳየት ነው አይደል? I live in Addis too. ቻይንኛ ትናገራለህ? Do you speak Chinese? አይ አልናገርም. No, I don't speak Chinese. ለምንድን ነው ቻይንኛ የማትናገረው? Why don't you speak Chinese? ምክንያቱም እኔ ቻይና ውስጥ አልኖርም. Because I don't live in China. የት ነው የምኖረው? Where do you live? ነግሬሃለሁ አዲስ አበባ ነው የምኖረው. I told you I live in Addis. እንዴት ነው ንግግር እስገባን? ምን ይመስላችኋል? I think this is good. በጣም አሪፍ አፕሮች ነው ብዬ አስባለሁ። እንደዚህ ያደረኩኝ ፕሬዘንት ፓስት ምናምን ያደረኩኝ እያንዳንዷን ትምህርት እንደዚህ ፈትፈቼ አመጣላችኋለሁ። ምን ያክል ላገኛችሁ ንገሩኝ። ኦኬ ምን ያክል ላገኛችሁ ንገሩኝ። this is it like ኮርስ የሚሆነው እንደዚህ ነው። ታክሲ ውስጥ ብትሄዱ ምንም ውስጥ ብትሆኑ ብዙ ጭንቀት ያለባችሁ አውቃለሁ። መስማቱ ብቻ ዋጋ ስለሌለው እንደዚህ እየተነጋገርን በቻልኩት መጠን ላግዛችሁ ብዬ ነው ይሄን ነገር ያመጣሁላችሁ። ይሄ ቪዲዮ ለምትወዷቸው ሰዎች በሙሉ ሼር አድርጉላቸው። እባክህን እስኪ ነገር ሞክራት ብላችሁ ሼር አድርጉላቸው። ማለት ሰው እንደዚህ ያሉትን ነገሮች አያውቋቸውም። እነዚህ ግራማቲካል ህጎቹን አያውቋቸውም። በደመ ነፍስ ነው ዝም ብሎ የሚወራው እንጂ አያውቋቸውም። አድቫንስድ እየሆነ ይመጣል። ኢቭን አሁን ራሱ እንደምታዩት ቅልቅል ሲል ትንሽ ወሰድ የሚያደርግ ነገር ይኖረዋል። በተለይ ጀማሪዎች አዲስ ተስፋ ነው ይዤላቸው የመጣሁት። ሰው ባካችሁን ተጠቀሙበት። በሚቀጥለው እስክንገናኝ ቪዲዮ ድረስ እቺን ነገር አርጋችሁ ውሰዷት። አቋራጭ ትምህርታችን እንደዚህ ትመስላለች። ኢንጆይ ኢት። ላይክ፣ ሰብስክራይብ፣ ሼር ማድረግም እንዳይረሳ እንግዲህ አደራችሁ።